አጠገብ ያለ ቤተክርስቲያን ያው የገብረ መንፈስ ቅዱስ ቤተክርስቲያን አለና እዛ ነው። እሳቸውን ጠጋብዬ አባኔ ንስሐ አባት ያስፈልገኛል እንደዚህ ሱባኤ ለመሄድ ፈልጌ ነበረ እና ነገሮች በጣም ተተራመሱብኝ። ፈተናው በጣም እየበዛብኝ ነው። እኔ ሀገር የመጣሁትም እንዴት ነው ይሄን ዳቦ ቤቱን አስተካክዬ የሆነ ቦታ ሄጄ እቆያለሁ። በቃ በደንብ ተምሬ አውቄ እመጣለሁ። እኔ ምንም ኦርቶዶክስ ነኝ እንጂ ምንም የማውቀው ነገር የለም መምህርና ብይልና ለአንድ ራሴ እኔ ገቢም ኖረኝ መኖር እችላለሁ የሚለው እንትን ላይ ደርሻለሁኝ። ግን ወንድሞችን ፋርማሲ ያዝፈልጋለሁ እዚህ እየቆረጥንላቸው ነበር የሚኖሩትና እሱም ረጅም ታሪክ ነው። እሱን ተው መምህር ከቤተሰቡ ፈተና ዋነኛው እሱ ነው ብዬ ከርኳቸው ማለት ነው። እና እኔ ያለው እግሬ እንትን ይላል ሁልጊዜ ልቤ ቤተክርስቲያን ላይ ነው። ነገር ግን እግሬ ከቤት አይወጣም። የሚገርምህ ነገር መምህር ደረጃውን ወርጄ ዳቦ ቤት መግባት እስኪያስጠላኝ ድረስ የሆነ ጊዜ ወርጄ ዳቦ ቤት ራሱ አልገባም። እወርዳለሁ እታች ምሳዬንም ቁርሴንም የሆነ ነገር በላሁን ተመልሼ መኝታ ቤቴ ነኝ። አስጠላኝ። በቃ እቤት መውጣት ቤተሰብ ሁሉ እስኪል ድረስ እንዴ አንቺ ምንድነው ከቤት ማትወጪው እስኪሉኝ ድረስ ማለት ነው። በቃ አስጠል ዛሬ እንትና ጋር ሄዳለሁ እንትናን አገኛለሁ እንትን ቤተክርስቲያን ሄዳለሁ እላለሁ። ሲነጋ ግን በቃ ሰዓቱ ራሱ እንዴት እንደሚሄድ አላውቅም መምህር። ደንዝዤ የሚባለው እንትን ግን ሀሳቤ ጭንቅላቴ ይሰራል፣ ልቤ ይሰራል እና እንባዬ ይፈሳል። በቃ እንደዛ ማድረግ ሰዓቱ ሄዶ ሳየው አሁን ተነስቼ እንደዚህ ያደርጋለሁ እላለሁ። ታጥቤ ይቆራረጣል። በቃ ፍራሽ ላይ ይደርግ እና ይሄን ነገር አጫወትኳቸው። ኔትወርክ እየተቆራረጠብኝ ኔትወርክ ይሆን እኔ እንጃ። እያወራሽ መሀል ላይ ቁርጥ እና ይሰማሃል አሁን? ኦኬ ይሰማችኋል አሁን? እና ችግሬን አናገርኳቸውና ምን ቢሉኝ ጥሩ ነው፣ አይ ችግር የለም ልጄ ፈተናማ አለብሽ ገብቶኝ ነበር እና ስለዚህ ምን እናድርግ መሰልሽ አሉኝ። ሱባኤ ከመሄድሽ በፊት እሳቸው የሚያገለግሉበት ደብር ማለት ነው የበቁ 7 አባት ላነጋግርና ፕሮግራም ይዤ ከመሄድሽ በፊት 7 ቀን እየመጣሽ በ7 አባቶች ጸሎት ይደረግልሽ ይሉኛል። ከዛ ለናባ አልኳቸው 7 ቀን ለምን አባ ምናምን ስላቸው አይ እንደዚህ ነው አይነ ጥላ እንደዚህ መንፈስ የቤት ጣጣ ምናምን የሚያስቸግረው ሰው እንደዛ ይደረጋል እና 7 አባቶች ለ7 ቀን እንዲጸልዩሽ እናደርጋለን እና የሚሰጡሽ ነገር ይኖራል እሱን እንትን ትያለሽ ሲሉኝ ዲያባ ይሄ ነገር ግን በቤተክርስቲያን ይፈቀዳል አልኳቸው ማለት ነው። ፊታቸው ነው ልውጥ ያለው። ለ7 ቀን ይደግሙልሻል እና የበቁ አባቶች ብቻ ናቸው ይሄን ማድረግ የሚችሉት እንዴ አባ ይሄ ነገር ግን ጭራሽ ቤተክርስቲያን ግቢ ውስጥ ስላቸው አዎ አሉኝ። ምንድነው በቤተክርስቲያን ግን ይፈቀዳል ይሄ ነገር? ምንድነው ይፈቀዳል? 7 አባቶች ለ7 ቀን ጸሎት ያደርጉልሻል እና የሚሰሽ ነገር አለ። ከዛ በኋላ እንትን ትያለሽ ይሄ እንዳይገረግርሽ ወደ ቤተክርስቲያን እንዳትሄጂ ምናምን የሚያደርግሽን ነገር ለማቋረጥ እነዚህ 7 አባቶች 7 ቀን ይጸልዩልሽ ቤተክርስቲያን ግቢ ውስጥ መተሽ ነው ያሉኝ። ፕሮግራም ላስይዛቸው ሲሉኝ እንዴ አባ ይሄ ነገር ቤተክርስቲያን ውስጥ ይፈቀዳል ስላቸው ፊታቸው ተለዋወጠ እና እንዴ ልጄ ሌላ ነገር እኮ አይደለም ያው መጽሐፍ ገልጠው ነው እንትን የሚሉልሽ ይሄ ቆጠራው ምኑም እኮ ከቤተክርስቲያን ሲወርድ ሲወረድ የመጣ ነገር ነው አዲስ ነገር አይደለም እና ደግሞ የሚደረገው ቤተክርስቲያን ግቢ ውስጥ ነው ምን አስጨነቀሽ አሉኝ ማለት ነው። ከዛ አባ እኔ የክርስትና ስሜን ወስዳችሁ ምናምን እንድትጸልዩ ነው እንጂ ወይ ጥምቀት ቢሆን ለ7 ቀን እዚህ ቤተክርስቲያን ሄደሽ ተጠመቂ ምናምን ቢሉኝ ይገባኛል። ግን 7 አባት ለምን እኔ ባለሁበት ለ7 ቀን ይጸለያል አልኳቸው ማለት ነው። እና እንግዲህ ከፈቀድሽ እንደዚህ ነው ምናምን አሉኝ። ነገ ነው ያሉኝ ማለት ነው። እሺ ሮብ ነው ያሉኝ። ከዛ እሺ አልኳቸውና ገብቼ ዳቦ ቤት የምትሰራው ግማሽ ቀን የምትሰራው ልጅ በሃይማኖቷ ጠንካራ ያለች ልጅ ናትና እኔ ምንሽ አልኳት ጸሎት ምንድነው መጽሐፍ ስም ጠርተው እሱ ይደገምልሻል ነበር ያሉኝ። ከዛ ገባውና እኔ ምንሽ እንደዚህ የሚባለው መጽሐፍ የቤተክርስቲያን ነው ወይስ የድግምት መጽሐፍ ነው ስላት በስመ አብ ወወልድ ወመንፈስ ቅዱስ ማን እንደዚህ ያለሽ አለችኝ።
አይ አባ እኮ ለ7 ቀን እንደዚህ እንድገምልሽ ብለዋሉኝ ምናምን ስላት ኧረ በስመ አብ እኚህ ሰውዬ ሁለተኛ እዚህ ቤት እንዳይገቡ ምናምን አለችኝ ማለት ነው። ልጅቷ ትንሽ ልጅ ናት፣ 23 ዓመት ምናምን አመቷ ነው። ከዛ በቃ ተረበሽኩኝ፣ ገብቼ እየዬ ብዬ አለቀስኩኝ ማለት ነው። በቃ ለምንድን ነው በሄድኩበት ሁሉ እኔ በቃ እኚህን አባት እምነት ጥዬባቸው ነበረ። በቃ ደህና አባት ያገኙልኛል፣ እኛኛውም አባት እሳቸውን የሚልኳቸው ደህና አባት ናቸው፣ ብዙ ልጆች አሏቸው ስለተባለ እስቲ እሳቸው ጋር ትሄጃለሽ እንዲሉኝ ነበረ እኔ እሳቸውን ጠጋ ብዬ ያማከርኩት። እና የሚያጋጥመኝ አባት ሁሉ ለምንድን ነው አሁን አባቶች ሳይ እኔ በፊት ቄስ አያልፈኝም፣ ፒያሳ መሀል ባገኛቸው አሳልሙኝ አባቴ ነበር የምለው ሁሌ ማለት ነው። ምክንያቱም ምን የፈለገ ደብተራ ቢሆን እኔ ከመስቀሉ እንጂ ከሱ ምን አለኝ ነበር የምለው። መስቀል ላይ እንደሚደገም በሽቶ እንደሚረጭ ምናምን እረፉ አላውቅም በዛን ሰዓት። እና እንዴ ለምንድን ነው የሚያጋጥመኝ አባት ሁሉ እንደዚህ የሆነው ብዬ አሁን ንስሐ ራሱ ለመግባት አሁን በጾሙ ራሱ ልቀበል ብል ምን ብል ከዛ መጨረሻ ላይ የሆነ ሰዓት ላይ ምን አሰብኩኝ፣ ቆይ እኔ ወይ ቤተክርስቲያን አልሄድም፣ ቅዱስ ቁርባን የተቀበልኩበት ልብስ አርማዲዮስ ተጣጥፎ ቁጭ ብሏል፣ ወይኔ እየተጠቀምኩበት አይደለም። ስለዚህ ለመምህር ተስፋዬ ወስጄ ልስጠውና ሰው ያቁርብበት፣ ወይ ካልተጠቀምኩበት ምን ያደርጋል እዚህ። ምክንያቱም ባየሁት ቁጥር የሆነ ነገሬ ነው የሚፈሰው ውስጤ እና በጣም ግራ ገባኝ። እና ሁልጊዜ በቃ እንዴት ነው መጽሐፍ ገልጬም ባይሆን እንደዚህ ጸሎት በማድረግበት ጊዜ በተንጋለልኩበት ራሱ አንዳንድ ጊዜ እንትን እላለሁ እና መብራለ ምንድነው የተውሽኝ እላለሁ እና በጣም ግራ በሚያጋባ ነገር ውስጥ ነኝ ያለሁት። ምን እንደማደርግ ራሱ አላውቅም። እንደውም አሁን እያሰብኩ ነበር ምንም ነገር በቃ ወይ በስደት ዓለም እንደገና ተመልሶ መኖር ነው ወይ ከህይወት ያልሆንኩኝ ወይ ከገንዘብ ያልሆንኩኝ መምህር። በጣም ከባድ እንትን ውስጥ ነኝ ያለሁት በጣም ማለት ነው። በቃ ይሄ ዝም ብሎ መተኛት፣ መብላት፣ መንቃት፣ መነሳት እንደዛ እና የሆነ ጊዜ ደግሞ ጸበል ጀምሬ ቅድስት አርሴማ እዚህ አካባቢ ያለች ብያለሁኝ። ገና የጸበሉ ፍንጣቂው መምህር ሲነካኝ ጭንቅላቴ ብው ይላል። በቃ ይሄ ከአንገቴ በላይ እንደዚህ ስክል አድርጎ ከግንባሬ እስከ ማጅራት የሚባለው ይነዳል። አይኔን መግለጥ እስኪያቅተኝ ድረስ ማለት ነው። 5 ቀን ምን ሆነ? ማሽኑ ቆመ። ማሽን በሳምንት 1 ጊዜ ነው የሚበላሸው። አዲስ ማሽን መምህር እሱን እንትን ብዬ የሀገር ውስጥ ማሽን ነበረና እሱን አቁሜ ሌላ የውጭ ማሽን ገዛሁኝ። የማስረክባቸው ዳቦ ቤቶች፣ ምግብ ቤቶች ምናምን ራሱ አቆምኩኝ። ዳቦ በቃ ስራው ምንም እንደገና ደግሞ የኛን የሚወዱት ሰዎች ሁሉ እየመጡ አንድ ጊዜ ዳቧችሁ ደረቀ፣ አንድ ጊዜ ጣዕሙ ጠፋ። የሚተራመሰው አይጥል ነገር አልችልም ቤት ውስጥ መምህር። ንጹህ ቤት እኮ ነው፣ ትንሽ ናት ግን ንጹህ ቤት ልነግርህ እኔ እንጃ። አሁንም የኦንላይን ኮርሱን አንዴ ከፍዬበታለሁ እላለሁኝ፣ እገባለሁ፣ አያለሁ፣ ይሄንን እንደዚህ አደርጋለሁ ምናምን እላለሁኝ። በቃ ሁልጊዜ ነገ የምትለው ነገር ጸሎት ኦኬ፣ ዛሬም አልፏል። በቃ ነገ ጠዋት ተነስቼ ጸበል እሄዳለሁ፣ ቤተክርስቲያን እሄዳለሁ። የለም ቤተክርስቲያን እንኳን ባልሄድ ለጸሎት ለምን አልቆምም እላለሁ። የለም ምንም ነገር በቃ ልነግርህ አልችልም። እኔ እንጃ ከሞቱት እኩል ነኝ ብል ሀሰት አይሆንብኝም። በአሁኑ ሰዓት መውጣት እንደው ለዳቦ ቤቱ እንኳን መርካቶ ገብቶ እቃ ገዝቶ ለመምጣት ታሽቼ በስንት መከራ ነው የምወጣው። በቃ መውጣት ስላለብኝ ብቻ እኔ ካላደረኩት ማንም አያደርገው። ግድ ሲሆንብኝ በቃ የመጨረሻው አንድ ፍጣፊ የለም ስባል ነው ከቤት የምወጣው።